አይደለም አላደረገም ማለት እኮ ግን ኦኬ እናንተ እኮ ያለፈውን ታሪክ ዛሬ ያወራችሁ ነው እንዴ? እንዳዲስ ዛሬ ያወራችሁ ነው እንዴ? ሳኒ ዝም በይ። እኔ ልመልስሽ እቺ ነኝ ማለት ነው። ኦኬ ያውቃል እኮ ከየት እንዶ የተነሳው ከየት እንዶ የወጣው ለዛ ነው። እንደዛ ከሆነ ደግሞ ማለት ነው ስሚ አንደኛ፣ ሁለተኛ ደግሞ አንተ ብልግና ይክል አውጥቼ ሚዲያ ላይ አወጣለሁ ስትል እኮ ዝም አፉን እየዘጋው እኮ ለዛም እኮ ነው ፈርቶ እኮ ነው አሁን እሷ የሚያንከባክባት ፈርቶ ነው እንጂ ማይፈራ የሆነ ነገር ባይሆን ኖሮ እኮ ልጅቷን እኮ ወርውሮ ነው የሚጥላት። ማነች ሲጀመር ማለት ነው ብታወጣ ጉድ ራሱ እሱ ምንም አይሆንም፣ ወንድ ነው፣ እሷ ነው የምትዋረደው። ሲቀጥል ደግሞ እርግዝና በማናገር ነው ከቀን በደቀን እየጨመረ የሚሄደው። ሲቀጥል ነፍሰ ጡር ሴት ሁለት እግሯን አነባብራ እንዴት ነው የምትቀመጠው? እስኪ ንገሩኝ። እንዴ ምን ነው አርግዛችሁ አታውቁም አሉሳ? እኔ እኮ አያለሁ ያረገዘ እግሯን ሰቃቅላ ቁጭ ብላ ነው እንደ እርጉዝ የሆነችው። ሲቀጥል ይሄ እልም ያለ ድራማ ነው እንጂ የምንም ልጅ የለም፣ የምንም ምንም ነገር የለም። ቢተከራከሩ ይሄ ነገር ፍራንክ ነው። ምንም የምንም ልጅ የለም። እሺ እኔ ደግሞ እምለው ማለት ነው እሱ ልጅቷ እንደዛ ተናገረችው አይደለ? አስፈራራችው አይደለ? እሷ ልጅቷ ሄዳ በበነጋታው ልደቷን አከበረች በደስታ በምናምን። እሺ ወዲያው ደግሞ ተቀየረች። ይሄ ምንድን ነው የምትይው? የሆነ ነገርማ ይዛበታለች። እሱ ወንዳል ቆፍጠን ይበል፣ በቃ ያለው ነገር ትልቀቀው። ሲጀመር ምንም ነገር አልያዘችበትም። ቤት ይዝበት ራሱ ብትለቀው ማለት ነው። እሱ እኮ ወንድ ነው ልንገርሽ፣ ወደድም ጠላም ወደው እኔ የምለው እኮ እንደዛ ነው። ቆንጆ አንቺ ካሜራ ምን እሷ ራሷ ሲታወራ እሱ የራሱ ማሳል ማለሰማ አንቺ ምን ቤት ነሽ አንቺ? እሷ ምንም አልያዘችም። ካሜራ ማን ሰን የምንነካሽም ከጭንቀጭ ነው ያየነው ለምናወራሹ ሀላ ኦኬ ካሜራ ማንሽ ቴንኪው የኔ ቆንጆ ካሜራ ማን ከሆንሽ እኔ አያገበኝም። ግን ምን መሰለኝ እሱ ራሱ በሁለት እኔ ማለት ነው ሰን ይስሚ በሁለት ቀን የሚጨምር ነፍሰ ጡርነት የለም። እዚህ ማርኢና በቃ ወንድም በእናትሽ እኔ ምን አገበኝ? እነሱ ነገር ዝም ይታረቃሉ። እኔ አንድ እንደሆነ ነው የሚፈልገው። ግን ልጁ ግን በዚህ አጋጣሚ ስሚ ሰንዬ ማስተላለፍ የምፈልገው አንድ ነገር አለ። ጸጥ በሉ። ከዚህ ድራማ ላይ ማለት ነው ሁልጊዜ ድራማው ሲያልቅ ለምንድን ነው ሀይሚ ዝቅ ብለሽ ይቅርታ የምትጠይቂ? ይቅርታ ኦኬ ይቅርታ ጠይቂ፣ ግን ለምንድን ነው የምትንበረከኪው? የኔ ጥያቄ አትንበርከኝ ደግሞ ማለት ነው። እኔ ለአንቺ የተናገረው ነገር ማለት ነው አንቺ ራሱ ማነሻ ለምንድን ነው ይቅርታ የሚጠይቅ? ችግር ለመግዚአብሔርን ይቅርታ እኮ ትልቅነት ነው። እናንተ ሰማችኋል እንዴ? ሀይሚ ዝቅ ብለሽ ለምንድን ነው ይቅርታ የሚጠይቅ? ብሩክ ዝቅ ይሄ ኖርማል እኮ ነው። እግዚአብሔርን እንደዛ አትበሉ። ሳኒ ሀይሚ እኮ መጀመሪያ ሀይሚ ከፈጣሪ ተናቆት እንደ ፈጣሪ ይቅርታ ጠይቁ። ይቅርታ እኮ ብልጠትነት ነው፣ ሞኝነት አይደለም እኮ ይቅርታ። ይቅርታ ጠየቃችሁ ልጁ አንቺ ምክንያት ነው ታመመ ብሎ ሀይሚ ተንበረከከች ወደ ብሩክ ተንበረከከ። እኔ አያገበኝም። ይሄ ይቅርታ ቦታ አያገበኝም። ግን ነገር ቆይ ሳኒ እኔ አንድ ነገር ሊጠይቃችሁ። ትላንት እኔ አጠፍቻለሁ ብሩክ ይቅርታ ብላ ተንበርክካለች እንዴ? በተከሰተው ነገር ነው ያለችው። ይቅርታ ማለት ትልቅ ነገር ነው። ምንም ማለት እኮ አይደለም እንዴ። እናንተ ለምንድን ነው ስለ ሀይሚ መጠየቅ? ወራድነት አይደለም እኮ ይቅርታ ትልቅና ጭንቅላት አለ ሰው ይቅርታ ሰውን ይጠይቃል። ሀይሚ ለምንድን ነው መጨረሻ ላይ ይቅርታ የሚጠይቂ? ሀይ ሁላችሁም እንደዛ ናችሁ። ኖርማል እኮ ነው። ሲኑ ሊባለ ሰው ነው ሰውን ይቅርታ የሚጠይቁ ማለት ነው። ሳኒ አንዴ ላውራ እኮ ሀይሚ እኮ ይቅርታ የምትጠይቀው እኔ አንዴ ላውራ። እኔ እስከዛሬ እስካሁን ድረስ ያዳመጥኳችሁ ነበረ። ምን አለ መሰል ይቅርታ ማለት ትንሽነት ወይ አይደለም። እንኳን ይቅርታ ማናውቀውን ሰው ራሱ ስናጠፋ የሆነ ይቅርታ ምናምን ኖርማል ምናምን ብለን አይደል የምናልፈው። ይቅርታ የምትለው ነገር ችግር የለውም። የእሱ እንትኖች ናቸው እንጂ ብሩኬ እግር ላይ ጀግናችን እግር ላይ ምናምን ብሎ ሲያወሩ ያናዳል። እርግጥ ነው ያናዳል። እሷ መጨረሻ ላይ ሁሌም እንዲህ ትሆናለች። ሀይሚ ናት ይቅርታ የምትጠየቀው እና እንደዛ ሲሆን ደግሞ እኛ እውነትም እንናደዳለን። እና ይቅርታ ደግሞ ኖርማል ነው። ይቅርታ ምንም ማለት አይደለም፣ ኖርማል ነው። ሳኒ የምን መሰለሽ ይሄ እኮ ፋራ ደነዚ ከየት እንደሆነ
ከወንዝ የመጡት ናችሁ እንጂ ለምን ይቅርታ ጠየቀች? ለምን ይቅርታ ጠየቀች? ይቅርታ መጠየቅ ትንሽነት አይደለም፣ በጣም ትልቅነት ነው። ጭንቅላት ያለ ሰው ነው አስቦ ይቅርታ የሚጠይቀው እንጂ ማያቅ ሰው ደደብ ሰው ስለ ይቅርታ ምንም ትርጉሙን አያውቅምና ይቅርታ መጠየቅ ትልቅነት ነው። የሶስት መላጣ ልጆች አንድ ሰው እዚህ ጋር አውሩ እና እሱ ስንቴ ነው ተንበርክኮ ይቅርታ የጠየቃት? ስንቴ ነው የጠየቃት? አረ እንዴ ያኔ ቀለበት አደርጋለሁ ብሎ ተንበርክኮ እየጠየቃት የለመናት አልነበረም? መሬት ላይ ደግሞ ቁጭ ብሎ የለመናት አልነበረም? አንድ ትላት ለአባቷ ክብር ስላላት አባቷን አክብራ ነው ይቅርታ የጠየቀችው እንጂ ሌላ ነገር አይደለም። ሀይሚ ተንበረከከች ብላችሁ አታውሩ። እግዚአብሔርን እንደዛ አትበሉ። ምንም የሚደናደራችሁ አንዴ ቆይ፣ እኔ ቀጥላችሁ እናንተ አንዴ የሚደናደራችሁ ይቅርታ፣ እኔ እንትን ነኝ እዚህ ጋር እኔን ዘቀዘቃችሁ ብላችሁ እልክላችኋለሁ በአይነት። እኔ እግራችሁን እንኳን እጣቢ ያልሆንም ቆሻሻ ሁሉ ምን አይነት መሀይም እንደሆናችሁ ያወቅኩት ስሜን እየለጠፉ የሆነ ስዕል ላይ እየዘቀዘቁ ይልኩልኛል፣ ቪዲዮ ይልኩልኛል። ከእንደዚህ አይነት መሀይም ጋር ራሱ ማውራቴ በስመ አብ ራሴን ዝቅ ነው ያደረኩት። እና ይመቻችሁ፣ እልክላችኋለሁ በያቸው በቃ እሺ። ነገራችን ላይ ዩዘር ማለት ነው ጋይስ፣ ዩዘርን ዘቀዘቃችሁ ብላችሁ የዩዘርን መቼም አታገኙም። ዩዘር በጣም የምታምር ቆንጆዬ ልዕልት ናት። ዛፌርን ቆሻል ዩዘርን ስለማታውቋት ነው። በጣም የምታምር ልጅት ናት። ስታምር አሮጊት ላለው ምድር አሮጊት ሽንታቸው የቀዘቀዘ አሮጊት ከኛው ተሰባስቦ ማለት ነው። አሮጊት ምናምን ብሎ የሆነች ጥቁር ሴት ዘቅዝቆ ይሰደቡ ነበር። አይቻለሁ እኔ ራሴ ማታ። በዛ ላይ ሪፖርት አድርጌ ራሱ አልቻልኩትም። በቃ 5-6 ነው ሪፖርት እንደገና ይልካሉ። የሚገርምሽ ነገር ደግሞ እኔ ስቄ ሞት የኬንያ ፓስተር ናት ሴትዮዋ እኮ ራሱ እና በቃ ወይ በነገራችን ላይ እነ ብሩክ የኔ ፎቶ ስለሚያውቁ ችግር የለም፣ በደንብ ላኩላቸው። በእናትህ በጣም አፈርኩ ለእነሱ ራሱ ምን ሆነው እንዴት መሀይሞች እንደሆኑ በዚህ ልክ። በስመ አብ ሰላም ዋሉ። እነዚህ ሀያ ናችሁ ብዬ ያወጣሁት ሲማችሁ እኮ ሀያ ስለሆኑ እኮ ነው። ምንም ማሰብ ስለሌላቸው ሀያ ስለሆኑ ዝም ብሎ ነው ሰውን ፎቶ የሚዘቀዝቁት። ይልኩብኛል እኮ ደግሞ ይልኩብኛል እኮ ከውስጥ እኮ ብታይ የተላከው ሳቂ ራሱ በቃ መቆጣጠር ነው ቃተኛ አይደለም። እኔ ልናደድ ለራሴ መሀይም ናቸው እነዚህ። በጣም ነው ያዘንኩላቸው። ጌታ እግዚአብሔር ነው ሲያሳዝኑ። እስማም ሰው መሀይም ይሆናል በዚህ ልክ ይቻላል። በቃ ከነሱ ማለት ነው ያቺ ትናንት ዘብዝቆ ምሰርጓ ሴትዮ ከነሱ ታምራለች። እዚያ በጣም አናድዳችሁኝ ማለት ነው። ሀዩ ቤት ወዘርዬ በጣም ነው ያናደዳችሁ። እኔ ዩቱብ ላይ ሰምቻችኋለሁ። እኔ ተኝቼ ነበረ። እኔ ቢኖር ኖሮ ማንም ሰው ልታስገቡኝ አልፈልግም ነበረ። አሁን ለምሳሌ ሀዩዎችን ለምንድን ነው ያስገባችሁ? ሀዩዎች እኮ መግባት አለብን። ስሚ ፋኒ፣ እኔ ሰው መስለውኝ እንጂ እንደዚህ የዘገጡ መሆኑን አላወቁም። እኔ በንግግር አሁን ሀዩዎች እኔ ቤት አይገቡም፣ ጫፌ አይነኩም። እዚህ አሁን በር ላይ ራሱ አይኖሩም። መቼም ነው የማይኖሩ። እግዚአብሔር ነው ብሎክ በቃ እሺ፣ ሰላም ዋሉ። ስላልተመቸኝ ነው አወራችኋለሁ። እኔ አላወቅኳቸውም እንደዚህ ደደቦች መሆናቸውን። ለእነሱ መልስ ለመስጠትም ግዴታ የለሽም። ለእነሱ ጥያቄ መመለስ እኔ እንደዛ ነኝ ቢለሽ ማውራት ራሱ ግዴታ የለብሽም። ማናቸውም ሰዎች ሰው መስለውኝ ነው። በጣም ነው ያናደድኩት። ዩቱብ ላይ ደግሞ ይዘርዬ ገብተሽ ደግሞ ማለት ነው ስታወሪ ይዘርዬ ለእነሱ አሁን ትናንት ማታ ሰምቼ ዛሬ ጧት ላይ የሰማሁት ቪዲዮ አለ። በጣም ተቃጥያለሁ። ቆይተዋቸው እኔ ያናግራቸዋል እንዳት ምንም አይነት ሪስፔክት እንዳሰጫቸው አላወቁም አልኩ። ምንም ነገር እኔ ለእነዚህ ቆሻሾች በቃ ቻው።
አዎ ሀዮች ካላችሁ ከዚህ ውጡ ማለት ነው። ሀዮች እኔ ማንሳብ ሰጣችሁም ሀዮች ውጡ። እኔ ብለው ነው የሚያደርግሽ። እኔ ከማንም ጋር መጣላት አልፈልግም። ከማንም ጋር ማውራት አይፈልግም። ግን ሀዮች ከዚህ ውጡ ማለት ነው እየነገርኩ ሀዮች እኔ ለእናንተ ሲሙ እንደውም ዳን ብዬ ያወጣው ቦታ በጣም ተናድጃለሁ። በጣም ተናድጄ ሀይ ቀየርኳችሁ ማለት ነው። ምድረ ሀያ ማለት ነው። ጭራሽ ዘቀዘቀ ምንድን ምን ታመጣላችሁ? ዘቅዝቃችሁ ምንድን ነው የሚታመጡ? ከብት ሰኒ እግዚአብሔርን ዩዘር መስላቸው ማለት ነው። እናንተ ደግሞ በጣም የገረማችሁኝ ዩዘር መስላችሁ ነው የለጠፋችሁ፣ ግን ዩዘር አይደለችም። ዩዘርን የማታውቋት ንግስት ናት። እንዴት እንደምታምር ደናነሽ። እኔ እኮ ሚሚ ማለት ነው እግዚአብሔርን ትናንትና ከታች እናቴ ትሙት ብዬ እየማልክ ዩዘር አይደለችም። ዩዘር ማለት የሆነ ጊዜ ለመጀመሪያ ሰሞን ብሩክ ገስት ገብቶ መኪና እየነዳች በቪዲዮ ወጥታለች። እናቴ ትሙት በጣም ቀይ ናት። ጌታን እኔ አውቃታለሁ። እኔ እሷ አይደለችም ቲጂ እሷ አይደለችም። እኔ እኮ አውቃታለሁ ዩዘርን እኔ አውቃታለሁ ዩዘርን እኔ አውቃታለሁ። እኔ እኮ እንደ እህቴ እንደ እናቴ ሁሉ ነገር ናት። እኔ አውቃታለሁ። እኔ እኮ አውቃታለሁ። እኔ አውቃታለሁ። በደንብ ነው ያየናት። የዛኔ ገስት ላይ በጣም ቆይተዋል። በጣም ለመጀመሪያ ሰሞን ብሩክ እንትን ገብቶ ወጣው የስ ብላለች። እንደውም ከታች የምር መኪና እየነዳሽ ማለት ነው። እንደውም ለምልክት አንቺ ረስተሽ ከሆነ ግቢ ምናምን ስሉሽ መኪና እየነዳው ነኝ አውሩ ምናምን ብለሽ ቪዲዮን ዘጋሽ ማለት ነው። በጣም ቀይ ናት። እኔ አይቻታለሁ በስነ ስርዓት። ግን እነዚህ እኔ ከታች እየማልኩኝ ነበር። እናቴ ትሙት ዩዘር አይደለችም እሷን አውቃታለሁ። ተው አትልፉ እናንተ ምናምን እያልኳቸው ነበረ። ከዛ መጨረሻ ላይ በኮሜንት አድቦኝ አስወጡኝ ማለት ነው። ቲጂ እነሱ ሰውን ይሰማል ብለሽ ሰውን ዝም ብሎ ዘቅዝቆ ማሽቃበጥ ነው እንጂ የሚፈልጉ ማንንም ሳያውቁ ይዘቀዝቃል። የሰው ልጅ እንዴት ነው ማሰብ የማይችለው ነው። በቃ ኢትዮጵያና ሌላ ዜጋ ለይቶ ማያውቁ ሀዮች ናቸው። ምን የእኛ ዜጋ አይደለችም። ኬት እንዳመጣት የኛ ዜጋ አይደለችም። ሲጀመር ሲጀመር እነሱ ቪዲዮ እያዩ አይደለም። እንግሊዝኛ ማንበብ ካቃታችሁ ማለት ነው ጎግል ውስጥ ገብታችሁ ተማሩ። ዶንቆሮች ማለት መጀመሪያ አማርኛ በስርዓት ጻፉ። እስኪ በስርዓት ጻፉት እና ከዛ በኋላ ስለ ዩዘር ማውራት ጀምሩ። እናንተ ምድዳ ሲጀመር አሁን ነው እንጂ የሀይሚዬን ፕሮፋይል ፎቶ ላይ ያደረገችው እኮ የራሷ ፎቶ ነው የነበረ። እንዴ ነጭ ሱሪ ለብሰ ምናምን ነገር ፕሮፋይል ላይ ከዚህ በፊት አይታችሁ ከሆነ ምን ሆናችሁ ነው? ስለዚህ እህቶቿ ማለት የምትወዷት አክቲቭ ነው። ዩዘር አይደለችም ልላችሁ ፈልጌ ነው። እኔ በደንብ ነው ማውቃት ስላየኋት። ትናንትና ተናግሬያለሁ። ቲጂ ትናንት ገብቼ ተናግሬያለሁ ብላችሁ ለሰው ሼር አታድርጉ። አይደለም ሳኒ ማንም ያወራ ሳይለም እነሱ ዝም ብሎ በራሳቸው ገስት ላይ እያሽቃበጡ አድሩ እንጂ ማንም ያወራ ሳይለም። ያ ዩዘር የኛ ዜጋ አይደለችም እኮ እንዴ! ሰው እኮ እንዲሁ ያስታውቃል። ደግሞ ሆነችም አልሆነችም እነሱ በምን ጭንቅላት ያስባል? ነግሬያቸዋለሁ። ከዛ ሰደሙኝ ሰድቦኛ እንትን አሉ። ከዛ ዝም አልኩኝ ማለት ነው። እኔ እየማልኩኝ ነበር። ጌታ ምስክሬ እናቴ ትሙት እያርገው አትል እሷ አይደለችም እየሳኩባቸው ነበር። እና ያማና ከየት አመጡት ደግሞ ይሄን ፎቶ? ሲጀመር ከየት ያመጡት ይሄን ፎቶ? በኢየሱስ አይደለም እሷ ቤት የሆነ እንደ ድራማ አይነት ሆኖ ታች ያለ ዩዘር ቤት ማለት ነው። እሷ እንደ ትምህርት ነው እኮ እነሱ ሲጀመር ላዩ ላይ ያለ ጽሁፍ መቼ ነው እንደውም ማለት ነው ጌታ ዩዘር ቤት ነበር ያየሁት ቤቷን። ከዛ ሳየው ድራማ ነው፣ እንደ ድራማ ነገር የተለቀቀ ሾርት ቪዲዮ ነው። እና ወይኔ ሰው በዚህ ይህንን የማያውቁ እስከዚህ ደረጃዎች ናቸው። እስከዚህ ደረጃ ናቸው። ለሰው ሳይሆን ለራሱ ብሎ ቢያንስ አንድ ሰከንድ ቆም ብሎ አስብም እንዴ? ሚሚ የኬጂት ያለሽ እንደ ኬጂ ተማሪ እኮ ዚስ ታይም በጣም ፋስት በጣም ፋስቶች ናቸው። እግዚአብሔርን በትክክል እውነት። በነገራችን ላይ ማለት ነው
በነገራችን ላይ ማለት ነው ዩዘር ማለት ከቁመና ብትሉ ከቁመት ብትሉ እንደናንተ ዝፍዝፍ መሰለቻችሁ እንዴ? እንደናንተ ቁጭ ብላ የምትበላ መሰለቻችሁ? እናንተ ፋራ ለነሱ መልስ አትስጡ። ይሄን አይዲያ አድርጋችሁ መልስ አትስጡ ለነሱ ማለት ቲጂ ምን እንደሆነ ሊታወራ ነው። ሞት አድርጎ እኔ በጣም ነው አየሻል። አሁን ለምሳሌ የምር ከእንስሳት ሁሉ አህያ እኮ እንደው እሱም ራሱ ጥቅም አለው። አህያ እኮ እውቀት የለውም። ገባሽ አይደለ? የምሬ ነው። ጅብ እንኳን እንደ ጅብ አምሽቶ እንኳን ጅብ የሚበላ እንትን ብሎ እንኳን ቢያስፈራራው እንኳን እስከማያውቅ ድረስ ደናዝ ነው አህያ ማለት ማሰብ አይጂ። ከእንስሳት ሁሉ አህያ አያስብም። ባይዘ ታውቃላችሁ። የምሬን ነው። በቃ መሸከም ነው የሆነ አይምሮ የለውም እኮ አህያ። ጀስት ላይክ እነዛ ማለት ነው። እንደዛ አይነት ሰው በቃ ከስድብ ምንድን ነው የሚጠቀሙት? የምሬን እኮ ነው። ኧረ በስመ አብ እንደ አህያ እየቀጠቀጡ ነበር ማሸከም። እነዚህን እንዴት የሚያስጠሉት ፈጣሪ። ኧረ በስመ አብ እኔ እነዚህ ቢያጣቶ ሀይሱሳ ላይ ጭኜ ማለት ነው። ጭኜ ውሃ ያለበት ወንዝ ቦታ ነው። እንደ ወንዝ ሻወር ገብቶ ይውጡና ከዛ ልብስ አስቀይር ገና እንደ ሰው ሆኖ ይመለሳል። ኧረ የምሬን እኮ ነው። እኔ ይህ አንዳንድ ሰዎች ግን እስከሚበስሉበት እኔ እዛ ውሃ ውስጥ ሲታስገባ ማለት ነው ሰይጣናችሁ በዛ ይወጣና ከዛ ቦታ ገና ሰው ሆኖ ይመለሱ ይችላሉ። ለምን ሰው ስለሆኑ እንዳይሞቱ፣ አህያም ቢሆን እንዳይሞቱ ውሃ ውስጥ ያስገባሉ። የሆነ ትልቅ ጋንዳ ውስጥ ይግቡ እነዚህ ልጆች። እንዶ እኔ ሰው ይሄ ቦስ ስለሆንኩኝ መሰብሰብ አለብኝ። ጋይስ ምን ትላላችሁ? አይደለም ሳኒ ቃል ምንድን ነው ጥቅሙ? ቆይ ደስታ ያገኛሉ እግዚአብሔርን። ያቺ የኛ ዜጋ ባትሆንም እኮ የሰው ልጅ ናት አይደለ? ግን በዚህ ልክ በቃ እነሱ ተኝቶ ያድራሉ ነው ይሄንን ነገር ሰርተው። የምሬን ነው እኮ ከመዘቅዘቅ ከመሳደብ ምንድን ነው ትርጉሙ? እህቶች አሁንም እዚህ ውስጥም ካላችሁ ተውት እግዚአብሔርን። እናንተ በልጣችሁ ተገኙ። አሁን ዩዘር ምንድን ነው ያለችው? እየሳቀች ነበር። የምሬን ነው የሆነ በቃ አለ አይደለ? በቃ በጣም ንቃቸው ማለት ነው። ለምን በቃ ልኩን ያለፈ ሰው እንደዛው ሲቀሽ ማለት የምር ምናችን ይጎላል? እስቲ ምናችን? እኔ እኮ ግራ ገብ እኔ ነው ምን አድርጉ ይመስል በሁለቱ በኩል ኢባባ አድርጎኝ እኔን መሀል ላይ አድርጎኝ ፖስት አድርገዋሉ። እግዚአብሔርን ነው የምላችሁ። ግን ምንድን ነው ትርጉሞሽ? ምን ይጠቀማሉ? ዲስ ኢዝ ፊልተር። እኔ ምን ቆይቶ ደግሞ አሁን ሰላም ሲፈጠር ደግሞ ይቅርታ እንባባል። ይቅርታ ከነገ ሱስ ገባ ይቅርታ ኧረ በጣም ነው የሚታስቂ እንትና ማለት ነው። ኢባባ አድርጎኝ እኔ መሀል አድርጎኝ። እግዚአብሔርን አላያችሁም እንደ የኔን ፎቶ? ባለፈው ሃይሚን ቪዲዮ የሆነ ቪዲዮ ሰርቼ ነበረ። ከዛ ያኛውን ቪዲዮን ቆርጦ ፎቶን አንስቶ መሀል ላይ እኔን አድርጎኝ ዳር ለዳር እባብ አለ ምን እንደሆነ አለ። ከዛ መሀል ላይ አድርጎ ምናምን ፖስቶ አሉ እኔን ማለት ነው። ጌታን ኖርማል ነው። ምንም ነው አይመስለኝ። ምክንያቱም የፊልተር ነው እኮ የልብሴን ጫፍ እንኳን መንካት አይችሉ እኮ ፎቶ ተዘቅዝቋል። ፎቶ እንደዚህ ሆኗል ብሎ እር የሚል ሰው ማለት ነው ለፈጣሪ ለእምነት የሌለ ባዶ ሰው ነው። እኔ ፈጣሪ ፈጠረኝ ኖርማል አሪጎ ማለት ነው። ሁሉንም ነገር ውብ አሪጎ ነው የፈጠረኝ። ሰው ልጅ ማለት ነው። እነዛ እኮ በራሳቸው ኮንፊደንስ የላቸው፣ በድምጻቸው ኮንፊደንስ የላቸው። እንዴት ተሳስቶ ላይቭ ለመግባት የሚጨነቁ ናቸው። እኔ ፈጣሪ ዘዝቆኝ አይደለም የፈጠረኝ፣ ቀጥ አድርጎ እንደነሱም ሳ አድርጎ ፈጥሮኛል አይደል እንዴ? ከእነሱ ጋር ለምን ገብታችሁ ትንጫጫላችሁ? ይሄ ፎቶ እንደዚህ ያደርጋችኋል አንሱ። ማንም ሰው ደግሞ እነሱ ጋር ሄደው የሚለምነው ሰው ማንም የለም። እነሱ በራሳችሁ ዝም ብሎ እኔ ነው የምር ማለት ነው። ዩዘር ናት እኔ እንትን ለማለት ፈልገል ዩዘር ናት ምናምን ስሉ እኔ ዩዘር እንዳልሆነ ትላንት የሆነ ቤትም ነግሬያለሁ። ይሄ ድራማ እንትን ነው፣ የድራማ እንትን ነው። እንደ ሰው አይም እንዴ ሰው ቪዲዮ ላይ የተጻፈ ጽሁፉ ምንድን ነው ብሎ ቆሞ አይም። አጅሬ ደግሞ ቆይ ሌላም አለኝ ያመጣለሁ ብላ አንድ አጅሬ ይር እያለች ናት። እነሱ ደግሞ እሷ ጥሩ የራሷ የዩዘር ፎቶ ታመጣለሁ ብሎ አፉን ከፍቶ ይጠብቃል። እያመጣችልን እኔ ቤቱን ገብቼ እስከ መጨረሻ አየሁት። ግን ሲያይ እንደ ድራማ መልኩ ነው። የእሷ ቤት ተለቀቃ ነው ቁርጣ መጣች። እኔ ራሱ ቤቷን ሰርች አድርጌ ከዛም በኋላ ገባሁኝ። እሷ እናት ነርስ ናት፣ በጣም የተማረች
አውሮፓ ሀገር በሰዓት የሚከፈልላት ምን ነው? እነዚህ ረስማ ወደዛ ምን አለ ብታዳመጡ እስኪ ጭንቅላታችሁን አንዳንዴ ክፍት አድርጉት እስኪ። አረ ለእናንተ ምክር አያስፈልጋችሁም። እየመከረቻችሁም ዝፍጥ ስለሆናችሁ ዝፍጥ ናችሁ። የሚላችሁ የማትቀየሩ አሁን ለምሳሌ ዘቀዘቆት እሷ ብትሆን ለምሳሌ ምንድነው ምን ጎደለባት? ቲጂዬ ምንም አይጎልባት፣ ምንም አይጨምር። እንዳውም ብታይዋት እግዚአብሔርን ቁመና ብትሉ ቅጥነት ብትሉ ንግስት። እኔ እኮ እንደ እህቷን እኔ እንደ እናቴ እንደ እህቴ በጣም ነው መወዳት ማከብራት። እኔ ያ እንዲ ኧረ እኔ በጣም ብዳየዋት በደንብ በጣም ነው የምታምራ። በቪዲዮ ወጣለች። በቃ ፋሚሊ ናት። እግዚአብሔርን ስቆሳለቀስ በጣም እርር ብስል እንደዛ 3 ቀን እርር ብንስል። በነገራችን ላይ የምትመክረን ሰው እንድንሆን ቢገባን እኮ ገብታ የምትመክረው ንግግር እኮ ቢገባን ለእኛ ለሴቶቹ ትልቅ ነገር ነው፣ ትምህርት ነው። እነሱ እኮ እየተማሩ ናቸው። ምግደቅ ከማን ጋር ትቃጠያለች? ተቃጥሎ እነሱ እኮ የሆነ አንድ አካል ስለምወዱ እኛ የሆነ ነገር ስናወራ አንዱን አካል ጠልተን ስለ አንዱ የምናወራ ነው እኮ የሚመስላቸው። አይደለም እኛ አንድነታቸው ነው። በጣም ነው የምወዳት ቲጂዬ። እኛ እኮ ምንም ነገር አላለም። እውነቱ ጣና አንድ ላይ ይሆኑ ያለው ምንም ነገር አላለም። ሌላ በቃ ግን እዚህ መጣችሁ ቡቡይ ድራሻችሁ ይጥፋ። ምድረ ቆሻሾች ከእናንተ ጋር እኛ ሰው እንሆናለን። ሰው ትባላላችሁ እናንተ። እናም አብረን እንቆጠራለን ሰው ተብለን የማትቀየሩ ቆጠራለን። እግዚአብሔርን አሁንስ እንዴት እንደደበረኝ ገስቲ መግባት ደበረኝ ከሰው ጋር እግዚአብሔርን እኔ ራሴ በጠዋት ተነስተው ደግሞ ቦይስ መላክ ምናምን። እናንተ እስኪ ንቁ፣ ጭንቅላት ይኑራችሁ። እስኪ የት ያለ ነው ብሎ የመጣችሁት ለዓላማ ነው። ለዩቲዩበር አይደለም የመጣችሁት ለዓላማ። አላማችሁን አሳኩ። ለማታውቁት ለገዛ ወንድምሽ እንዲህ ተንሰፍሰፊለት፣ ለእናትሽ ለአባትሽ ልጅ ማለት ነው። አንድ ነገር ስትሆኝ ቆሞ ደራሽሽ ወይ የሆነ ችግር ስትፈጥር የሚደርስልሽ የሚዋጋልሽ መስዋዕት ባይከፍልልሽም ብዙ ነገር የሚሆንልሽ ስጋ ደምሽ ነው። ወንድም የምትይው ነው። እሺ የእናት አባትሽ ልጅ ነው። እንደ በአሁኑ እንኳን ባይሆን ማለት ነው። እና አስቡ ለስጋ ለወንድሞቻችሁ። እናንተ ለማታውቁት ገና በአይን ላላያችሁት ገና በዩቱብ ብቻ ስላያችሁት እንደዚህ አይባልም። እስኪ ንቁ፣ ጭንቅላታችሁን ንቁ። ሀይሚ የምንለው እኛ እንደ ሴት ስለሆነች እንደ ሴትነቷ ነው። አንድ ሰው እንደ ተበዳይነቱ ነው የሚቃውመው። እሺ ንቁ። አንቺ ሴት ሆነሽ ለወንድ ብለሽ አታናግሩኝ። እኔ አሁን አልናገርም፣ ምንም መናገር አልፈልግም። ስናገር የሆነ ችግር ይፈጠራል። እና ቁሙ እስኪ አስቡ፣ ለእናትና ለአባቶቻችሁ አስቡ። ወንድ ስትሆኑ ለወንድሞቻችሁ አስቡ። እስኪ እንደው ለእናት ለአባቶች ልጅ ከወዳቸው ለወጣ ለእሱ ተንሰፍሰፉለት። እዚህ በጣችሁ ምድር አስመሳይ ቆሻሾች ስታስጠሉ፣ እንዴት እንደምትቀፉ እግዚአብሔር። እኔ ከእናንተ ጋር ራሱ ሰውነት በመቆጠራችን እንዴት እንደሚያናደዳኝ ታውቃላችሁ። ስንት ምርጥ አሉ፣ ስንት ስማርት ልጆች አሉ፣ ጭንቅላት ያላችሁ። ሌሎቹንም እየመረዟችሁ ናቸው። ሌሎቹንም ከሌላ ግሩፕ እያመጣችሁ ትመርዛችኋል። መርዝ ናችሁ እናንተ እባቦች።